ኮንቴንት ይፈጥራል። ጭር ሲል አልወድም ታውቂያለሽ። ጭር ሲል አልወድም። ጭር ሲል አልወድም። ካልሆነ ምንም መስራት በክፋት ካልሆነ በስተቀር ስም በማጥፋት በክፋት የሰውን ስም በማጥፋት የራሳቸውን ደስታና የራሳቸውን እንትን ነው የሚያደርጉት። ያንዱ አሁን ለእኛ ምን ይመስለናል? ይሄ ሰው ጥሩ ነው፣ ምቺ ሴት ጥሩ ናት። ኖ አልቅሰውም ቢሆን ሰው ሰደበንም፣ ሰው አባረረንም፣ ሰው ማሰራት አቃተንም፣ በቃ እውቅናቸው በሙሉ አመጣጣቸው እነዚህ ልጆች የመጡት ምን ሰርተው ነው? ከመጀመሪያውን አልቅሰው ነው የመጡት። ከራሳቸው ጋር ተጣልተው ነው የመጡት። ዝም ብለሻቸው እንደነዚህ አይነት ሰዎች አሁን ለምሳሌ የሆነ ሰው ሰጂና እኔ አሁን እዚህ ጋር ስመጣ ይኸውልሽ በእኔ ማየት ትችላለሽ። እኔ ጋር የዛሬ 13 ዓመት እዚህ ላይ ስመጣ እያለቀስኩ ነው። 13 ዓመት ሆኖሻል? የሶሻል ሚዲያ 13 ዓመት በጣም ረጅም ጊዜ ነው። ከፌስቡክ ማለት ነው። ፌስቡክ ላይ እያለቀስኩ ነው የመጣሁት። ዘመዶች ያለቁ እያልኩ ያለቅሶ አሁንም አልተወኝም። በግድ ነው በቃ ራሴን ከታርጌ አያገባኝም ብዬ ነው እንጂ ሁሌ ኦሮሞ ተገደለ፣ ኦሮሞ ታሰረ፣ ኦሮሞ ሞተ ብል ደስ ይለኛል። ግን ያገኘሁት መልስ ከነዚህ ሰዎች ያገኘሁት መልስ ባድ ስለሆነ አይደለም መሞት የፈለገ ገደል ቢገባ አያገባኝም ከዚህ በኋላ። አይሽ አሁን ራሴን ከታርጌዋለሁ። ይሁን ላይ ሆነው ከመቼ ወዲህ በኋላ መሰለሽ ከ10 ዓመት በኋላ ነው። አያገባኝም ማለት ቀመስኳታ። ገባሽ? ምን አገባኝ አሁን የኔ ምንድነው አላማዬ ምንድነው? ለነሱ ፍሪደም ነው። ገብቶሻል? እኔ ኪሴ ውስጥ ብር እንዲገባ አይደለም። ብዙዎቹ ነው ያቸው እያለቀሱ ነው የመጡት። አሁን ራሳቸው ጋር ተጣልተው ነው የመጡት። እኔ እኮ እንዲህ ነኝ፣ እኔ እኮ እንደዚህ ነኝ፣ እንዲህ ነበርኩኝ፣ እንዲህ ስነቅል ነበር፣ እንደዚህ ሳወጣ ነበር፣ እንደዚህ ነበርኩ፣ ራሴን እንደዚህ ላይ በመጨረሻ እንዲያውም ራሴን አጠፋለሁ ነው ያሉት። እነዚህ ሰዎች ችግራቸው ገንዘብ አይደለም፣ እውቅናም አይደለም። እነሱ ጋር ያለው ችግር ምንድነው? ከራሳቸው ጋር ተጣልተዋል። ከራሳቸው ጋር የሚያስታርቃቸው የሚያረጋጋቸው ነገር ይኸውልሽ፣ ትላንትና ከድሃዎቹ ጋር ነበር ሲጣሉ የነበሩት። መጀመሪያ ከራሳቸው ተጣሉ። ከዛ ከራሳቸው ሌብል ጋር እየተጣሉ ነበር። አሁን እዚህ ቦታ ደረሱ። በሚሊዮን የሚቆጠር ፎሎ አገኙ፣ መኪናም ነዱ፣ ብሩም መጣ። አሁን ጸባቸው ከማን ጋር ነው ታውቂያለሽ? በሰላም ስሙን የገነባው ጥሩ በመስራት የገነባው ጌም በመጫወት የገነባው ስፖርት በመስራት በመደነስ ፕላትፎርም በሚፈቅድ የገነቡ ሰዎች አሉ። ከጸብ ውጭ ሆኑ፣ ከቅናት ውጭ ሆኑ። አሁን ጸባቸው ከነሱ ጋር ነው። ምክንያቱም ከነሱ ጋር የሚፎካከሩት እነሱ ናቸው። እነዚህ ሚሊዮን ፎሎወር ያላቸው በሆነ ምክንያት ከነሱ ጋር ይገናኛሉ። አሁን ጸቡ ከነሱ ጋር ነው፣ ጸቡ ከኛ ጋር ነው የሚሆነው። እውቅና ካለን ፎሎ ካለን ምናምን ከሚሆነው ያ ምን እንደሆነ ታውቂያለሽ? ያገኙት ሀብትና ገንዘብ ዝና ሊያረጋጋቸዋል። ቴራፒ ያስፈልጋቸዋል። አሁን እኔ ከብዙ ነገር በኋላ ነው ከዚህ ከበሰበሰ ፖለቲካ የወጣሁት ከዚህ ማለት ነው። ምክንያቱም ሌላው ቢጠቀም ብዬ ነው እኔ ሌላው ፍሪደም ግን ለእኔ ግን አልጠቀመኝም። ኦፍኮርስ ስለዚህ ስላልጠቀመኝ እኔ ወጥቻለሁ፣ ከራሴ ጋር ተታርቂያለሁ። ገብቶሻል? እነሱ ግን አሁን እንደዚህ አይነት ሰዎች መቼም ቢሆን አይታረቁም። አመጣጣቸው ከራሳቸው ጋር ተጣልተው ነው፣ በራሳቸው ተጣልተው ነው ፌመስ ሲሆኑት። እንደዚህ አይነት ሰዎች አያወጡም ከእንደዚህ አይነት ነገር። ላይክ ድራግ ሱስ ይሆናል አይደለም? ሱስ ይሆንብሻል። ለሆነ አመት ታቆሚውና ግን ፋይት እያደረግሽ ነው የምትኖሪ ከራስሽ ጋር። እኔ ብዙ ዶክመንተሪያቼ ወይ ጸሎት ያስፈልጋቸዋል፣ ወይ ሪሃብ መሄድ አለባቸው፣ ወይ ድጋሚ በቃ አብዴት ማድረግ አለባቸው ያንን ነገር ላለመግባት፣ ወይ ስፖርት መስራት አለባቸው፣ ቶታሊ መውጣት፣ ሰውነታቸውን ማጠብ አለባቸው፣ ብዙ ነገር መስራት አለባቸው። ሁሌ ህይወታቸው ውስጥ ይፈታተናቸው። እነዚህ ሰዎችም ቲክቶክ በሆነ ምክንያት ካልፈቀደ ያንን ቪዲዮ ሰው ነው ሪፖርት ያደረገብን ይላሉ። የሚገርምሽ እንኳን እነሱ አይደሉም፣ ዛሬ መአት ቲክቶከሮች በሚሊዮን የሚቆጠር ፎሎ ያላቸው ተዘግቶባቸዋል። አሜሪካን ብቲ፣ ህንድ፣ አዚያ ውስጥ ብቲ፣ አሜሪካን ሀገር
የታወቁ ቲክቶከሮች እያሉ ነው። በቀደም እንዲያውም ዛሀበሻ ሰርቶታል። ኦኬ አሁን ላይ እየተዘጋባቸው አልጎሪዝሙ ስቲል ነው አልተስተካከለም ሳይሆን አዲስ ህግ አምጥተዋል። የማይቻል መለጠፍ የማትችል ለምሳሌ ማስታወቂያ መስራት አሁን ማስታወቂያ መስራት እየተከለከለ ነው ቲክቶክ ላይ። አሁን እሱን ግን ራሱ ይወጣና የሆነ ካምፓኒ ይይዝና የዛችን ካምፓኒ ሎጎ ይይዝና ራሱ እዚህ ላይ ያደረጉት አይቀበለው። ገባሽ? ቢዝነስ ነው። እዚህም ቢዝነስ አለ፣ እዚህም ቢዝነስ አለ። ውስጡ ግን ፕላትፎርሙ ላይ ገብተሽ እኔ የሌላ አድቨርታይዝ እሰራለሁ ብለሽ እኮ ፕላትፎርሙ መሙላት ትችላለሽ። የዚህን ደንቆሮች ናቸው። ስላልተሞላ እነሱ አዲስ ፕላትፎርም አምጥተው ያንን ሁላ አንብበው ቁጭ ብለው ማስተካከል አቅቷቸዋል። እንትን ብለሽ ግን 1 ሚሊዮን ድረስ እስኪደርስ ደርሰሽ እንትን ማለት ይከብዳል አይደል? እንዲያውም ልንገርሽ አንቺና እኔ ችግር የለብንም። ችግሩ ያለው ሚሊዮን እያንዳንዱን ነገር ነው። ለምን መሰለሽ በሚሊዮን ፎሎ ይዘሽ ከኔ ከአንቺ ከዚህ ከስንት ሚሊዮን ቲክቶከር ይልቅ አልጎሪዝሙ አንቺን ነው እየተከታተለ ያለ። በሚሊዮን ፎሎ አንቺ ነሽ ቀላሉን እነሱ ለቲክቶከሮች ለማዘጋትም ሚስተክ ሲሰሪም እንትን ለማለት አንቺ ነሽ። ሆነስትሊ አሁን ላይ ሲያወሩም በጣም ሰማለው። አልጎሪዝሙ ተቀይሯል፣ ቶሎ ይዘጋል፣ እንዲህ ነው። ምክንያቱም የሚያወቁት አይመስለኝም። አክቹዋሊ ለምን እንደሆነ ምናምን የሚያወቁትም አይመስለኝም። በጣም ብዙ ሰው እየተዘጋበት ያለ ሰው አለ እንዴ በየቀ አሁን እዚህ ጀርመን ሀገር ብትሰሚ ሴም ፕሮብሌም ነው ያለው። ግን አንድ ቀን እነሱ ሪፖርት ተደርጎብን ነው አይሉ አንዳንድ ጊዜም እንደዛ የሚያስብላቸው ነገሮች ምን አለ መሰለሽ፣ ችግሩ ምን እንደሆነ ታውቂያለሽ? የኢትዮጵያኖቹ ከቲክቶክ ጋር የራሳቸው ከቲክቶክ ካምፓኒ ጋራ እውቅና ተሰጥቷቸው የራሳቸውን ኢሜይል የሚያነብላቸው የራሳቸው ልክ እንደሌላ መፍጠር አለባቸው። አሁን ኬንያዎች አላቸው፣ ጀርመኖች ታዩ በግልሽ ራሱ መጻጻፍ ትችያለሽ። በጣም ጎበዝ ልጆች አሉ ነው በእንደዚህ ከቲክቶክ ጋር ግንኙነት ያላቸው ከመስሪያ ቤቱ ከካምፓኒ ጋር ማለት ነው፣ በግል ተቀባይነት ያላቸው። ይሄ ደግሞ የሚሆነው በምንድን ነው? እውቅና ይሰጣቸዋል። ቲክቶክ እውቅና አግኝቷል። ይሄ ብላው ቲከር አይተሽዋል? እንደዚህ እንትን ያለው ብላው የሚሰጠው እዚህ ጀርመን ውስጥ ያሌለው የለም። ሁሉም ቬሪፋይድ አርቆታል። ስለዚህ ሁሉም ሀገር ላይ በጣም ችግር ሆኗል ነው እንደዚህ አይነት ችግሮች አይደለም። ቢሆንም ግን ይነጋገራሉ እነሱ ዳይሬክት ይጻጻፋሉ ከሰዎች ጋር። ከኮምፒውተሩ ከአዩ ጋር ሳይሆን ከሰዎቹ ጋር ከዋናዎቹ ጋር ኦፊስ ከሚሰሩት አሜሪካንም ካሉት ጀርመን ውስጥ አሁን ጀርመን በርሊን ያለው ገባሽ? እዚሁ እኛ ጋር ያለው ይጻጻፋሉ ከራሳቸው ጋር እና ወዲያውኑ ነው ሉዝ የሚያደርጉልሽ ፕሮብሌምሽን። አሁን በቀደም ዕለት ሳምሪ ከጃኒ ጋር ቁጭ ብላ አጠፉባት የሁለቱንም ቁጭ ብለው ይያሉ። ያ ደግሞ ሪፖርት ተደርጓል። አዎ ሪፖርት የሚያደርገው ማን ነው? ጠላት የሆነ የተያያዙት ማለት ነው። አክቹዋሊ እንትን ሳይል አሁን ሪፖርት ሳይደረግበት የሆነ ሰው እንደዚህ ተደርጎብኝ ነው የሆነ ነገር ምክንያት ሳይኖር ዝም ብሎ እጁን ለመጠቆም ዝግጁ ነው ብለሽ ታስቢያለሽ? አሉ ሳይደረግባቸው አሉ። ያ ነገር ግን ምንን ያመጣል? ሪፖርትን ያመጣል። እንዲያውም ኦኬ እንደዚህ እየተባልኩኝ ነው፣ ስለዚህ ያስደረግሙብሻል። ምክንያቱም ስም እያስጠፋች ስለሆነ ማለት ነው። ራስሽ እንትንሽን ፎሎሽን ለማብዛት እና ኮንቴንት መስራት ሲያቅትሽ ከወር በኋላ ትመጪና ባለፈው ወር እንደዚህ ነበርኩ፣ አሁን እንደዚህ እየሆንኩ ነው። ቪዲዮ እኮ ዝም ብሎ እኮ አይጠፋም። ራሳችን እኮ አሁን ቀን ቪዲዮ ለጥፌ ነበር፣ ዘግቶት ነበር ማለት ዋርኒንግ ሰጥቶኝ ነበር። መልሻ ላይ አድርጌ ለቀቀው። ፒል ታደርጊያለሽ የሆነ ነገር እንትን ሲል ፒል እያደረግሽ ነው የሚመለሰው። አፕል ስታደርጊ ግን የመመለሱ አድቫንቴጁ ከፍተኛ ነው። ጂጂ ሲጠፋብሽ ቪዲዮ እንግዲህ እግዚአብሔር ይስጠን ቪዲዮ መለሰው ዛሬ ወዲያውኑ። ልክ ደግሞ አውቀዋለሁ። በተለይ ይሄ አማርኛ ሙዚቃ ሲሆን እነዚህ ተቀባይነት የሌላቸው እንትን ቲክቶክ ራሱ የማይፈልጋቸው ያቀርባቸዋል። ሙዚቃውን እንድትጫወች
እንድትሰሪበት እንትን ይልና ከዛ ደግሞ ሌላ ጣጣ ያመጣብሻል። እስከ መቀጣት ድረስ ቤታችን ድረስ ቤትሽ ድረስ ሌተር የመጣባቸዋል። ሙዚቃውን ለምን ተጠቀምሽ ብሎ በተለይ ቢዝነስ አካውንት ዘፈኑ ግን ዘፈኑን ብቻ $1,000 የተቀጣቻለች ዘፈኑን ብቻ ያጠፋዋል ነበር። እንዴት ነው አሁን እንደዛ ማድረግ? ኖ በተለይ ይሄ ትንሽ የቢዝነስ አካውንት ካለሽ $120,000 የተላከባት ልጅ አለች እዚህ የተናገረች ጀርመን ውስጥ እሷ ስልሽ ካምፓኒ አትበይው፣ ትንሹም ትልቁም ካምፓኒ አይደለም ስሙ የኮስሞቲክስ ያላት እና ዘፈኑን ተጠቅመዋለች። ገባሽ? $120,000 ቅጣት። አራቀን ልጅ አይስባ $120,000 ራሱ ቲክቶክ ካምፓኒ አፍሪካ ብቻ ነው የሚያንቀጠቀጡት እንደዚህ አይነት ነገር አፍሪካና ዱባይ እንጂ አውሮፓን በደንብ ነው የሚያንቀጠቀጡት። አሜሪካና አውሮፓ ከድሮም እኮ ነው የሙዚቃ ኢንዱስትሪ እንትኑ ይቀጣሻል። ያ የሙዚቃ ምርጫ ላይ እንትን ካልሽ ምክንያቱም ያጠፋ ነበር። በፊት ላይ ሙዚቃውን ብቻ ነበር ለይቶ የሚያጠፋው። አንቺ አሁን ምርጫሽ እንትን ካላለ ምርጫሽ ያንቺ ልክ ካልሆነ ዘፈኑ አንቺ ሊፕሲንጉን እያደረግሽ እንኳን ቢሆን ዘፈኑ ያቋርጠውና ምንም ዘፈን እንደሌለ አድርጎ እንትን ይልሻል። መጀመሪያ ዋርኒንግ ይሰጥ ነበረ በፊት። አሁን ሌተር ነው የሚላክልሽ። አሁን በተለይ ይሄ የቢዝነስ ካምፓኒ ሆኖ ቢዝነስሽን ለማስተዋወቅ አድራሻሽን ከሰጠሽ ሁሉ ነገር መታወቂያዎችሽን፣ ፓስፖርትሽን በሙሉ ትልኪያለሽ አይደለ? ያው ለምትከፋፊያቸው ወይ እነሱም ለሚከፍሉሽ ቀጥታ ነው የሚልክልሽ። በጠበቃ አድርጎ ነው የሚልክልሽ። በቃ ከባድ ነው እባክሽ። ነው እንደዚህ እንደውም በጣም ይሄ ፎርፈን ምናምን ብለሽ ስለምታስቢው ቲክቶክን ይሄን ያህል ዲፕ ሄዳሉ ብዬ አላሰብኩም ነበረ። ፕራይቬት ኮንቶ ከሆነ ፕራይቬት ኮንቶ ከሆነ ኦኬ። በተለይ ቢዝነስ ኮንቶ ከሆነ አካውንትሽ ቢዝነስ ከሆነ ከባድ ነው። ምንድነው አካውንትሽ? ፕራይቬት ነው ወይስ ቢዝነስ? የኔ ፕራይቬት ነው። በተለይ ቢዝነስ አካውንት ከሆነ በጣም ቢዝነስሽን ራሱ ስታስተዋውቂ በጣም አሁን ለምሳሌ ፕራይቬት አካውንት ሆኖ ራሱ ቢዝነስ የምታስተዋውቂውን አካውንትሽ ባንድ ነው የሚሆን። ቢዝነስ ከሰራሽ ቢዝነስ ነው ማድረግ ያለብሽ። ፕራይቬት ሆኖ ቢዝነስ ካስተዋወቅሽበት እዛው ባንድ ነው የሚያደርጉብሽ። በብዛት ደግሞ ፕራይቬት ሆኖ ነው ቢዝነስ የሚያስተዋውቁት። ኦኬ እንትኑ እዛ ግን እንደ ድሮ የእርዳታ ከሆነ የእርዳታ ማለት አለብሽ። በምትለጥ አለ እኮ እንዳለ እኮ ካታጎሪ ላይ አለ እኮ አለ። ግን እኛ ቪዲዮ እንሰራለን ፖስት እናደርጋለን እንጂ ብዙ እኮ ላይክ ዩቲዩብ ሆኗል እኮ ቲክቶክ በነገራችን ላይ። ኦኬ እንዲያውም ዩቲዩብ ላይ እንደዛ ነው። አሁን አንቺ ስትሰሪ ዩቲዩብ እንዳለ ያስመርጥሻል ነው አንቺ ምን እንትን እንዳለኩ። ኦኬ ኖ መጀመሪያ የምትመያቸው አሉ። ለምሳሌ አድቨርታይዝ የሚሰር ሆነ አድቨርታይዝ ይሰራሉ ማለት አለብሽ። ሌላ ምን ይልሻል መሰለሽ ከኛ ካምፓኒ ውጪ የምትሰሪያቸው አድቨርታይዞች አሉ ወይ ሲልሽ፣ አዎ አይቀንስብሽም እኮ አሳውቂን ነው። ያ አድቨርታይዝ ያ የምትሰሪባቸው ካምፓኒዎች ግን ጉግል ላይ ከሆኑ አሁን ብዙ ፕላትፎርሞች አሉ። የሚገርምሽ ነገር የኢቤይ አለ፣ የአማዞን አለ፣ የትዊተር የነዚህም በሙሉ ጉግል አይደለ እንደሚከፍልሽ? ጉግል የሚከፍልሽ አይደለ? ከቲክቶክ ውጭ ማለት ጉግል ስለሚከፍልሽ ምን ሊያደርጉ ነው እነሱ የሚፈልጉት? የዛን ካምፓኒ አሁን ለምሳሌ ጉግል ውስጥ ያሉ ካምፓኒዎች ከሆኑ ከነሱ ሊቆርጡ ነው። ገባሽ? ለራሳቸውም ጥቅም ነው። ምክንያቱም አንቺ ስላስተዋወቅሽላቸው። ገብቶሻል? ካልሆነ ደግሞ ፍሪ አድርገው ይለቁልሻል። ይሄ ደግሞ የማይታወቅ ከሆነ በእነሱ ካምፓኒ ውስጥ ካልሆነ አያውቀውም። ስለዚህ ምንም የሚያደርገው ነገር የለም። ከሆነ ግን አንቺም ተጠቃሚ ነሽ፣ እነሱም ተጠቃሚዎች ናቸው። አሳውቂም ብቻ ነው። ከዛ የራሳቸው የእነሱ ስራ ነው። ሌላው ማሳወቅ ብቻ ነው የሚጠበቅብሽ ነው መጀመሪያ። ልክ እንደ ሙዚቃ ኢንዱስትሪ ማለት ነው። አሁን ለምሳሌ እኔ እናንቻው እዚህ ጋር አሁን እኔ በሆነ በእንግሊዝኛ ሙዚቃ ሰራው አይደል? እዚህ ጋር ታውቂያለሽ፣ እኔ ስለሰራው ብቻ የሶንጉ ባለቤት ገንዘብ እንደሚያገኝ ሞር እኔ ሰርቼለታል። እግዚአብሔር ምስክሬ ነው። አሁን እኛ እዚህ ጋር የምንሰራቸው ነገሮች በሙሉ የምንሰራቸው ሙዚቃዎች ለምሳሌ
የሻኪራ ሊሆን ይችላል። እሷ ናት ተጠቃሚ፣ እኔ አይደለም። ያው ኦፍ ኮርስ ቪዋ እየጨመረ ኦኬ፣ እንደ አዲስ ስለሰራውላት ማለት ነው። ቪዋ ይጨምርና እሷ ብር ተጠቃሚ ትሆናለች። ብር ተጠቃሚ ናት። አዎ እንደ አዲስ ነው። እንደ አዲስ ተደምጦላት አልገባሽ? 10 ሰከንድ የሚሆን 5 ሰከንድ የሚሆን 30 ሰከንድ የሚሆን 1 ሚኒት የሚሆን እንትኑ የቢዝነስ ካምፓኒው እንደ አዲስ ነው ገባሽ? የሰራውለት። ስለዚህ ጉግልም ተጠቃሚ ነው፣ ሰውየውም ተጠቃሚ ነው። አስተዋውቄለታል። ያንን ብቻ ነው ማወቅ የሚፈልጉት እንጂ አንቺ ከኪስሽ የምትከፊው ነገር የለም። ያንን ሳታሳውቂ ቀርተሽ ግን በፕራይቬት ኮንቶ ቢዝነስ የምትሰሪ ከሆነ ብሊቭ ባን ነው የምትደረጊው። አይደለም ቲክቶክ፣ ተራ ፌስቡክ የምትይው ራሱ አንድ ደግሞ በነገራችን ላይ ሶስቱም በአንድ ካምፓኒ ነው እየተከፈላቸው ያለው። በነገራችን ላይ ፌስቡክ፣ ዩቱብ፣ አሁን ቲክቶክም አሜሪካን እጅ ከገባ ዘሴ ያ ነው የሚሆነው። አሁን እኮ አሜሪካ ላይ ነቻል፣ አሜሪካ እጅ ላይ ነቻል ቲክቶክ ገና ነው። አዎ ገዝተውታል። እንግዲህ ለዚህ ነው ሁሉ ነገሩ የተለዋወጠው እና ዳስ ዋይ መሰለኝ በጣም ብዙ ነገር ዊርድ የሆነው አሁን ላይ። በጣም ለምንድነው ጊፍተሮች የጠፉት? አይደለ ሲሰጡ ዳይሬክት ነው ከታክሳቸው ጋር የሚያያዘው። ኦኬ ከታክሳቸው ጋር ያገናኙታል፣ ከላይሰንሳቸው ጋር ይያያዛል። ከየት መጣ፣ እንዴት መጣ፣ ወዴት ወጣ፣ ሌላ ታሪክ አልወስዱ። ኧረ እባክሽ ያ በጣም ትናረጉት ፎርፈን ብለው ተፈጥሮ ቻይኖች እኮ ፎርፈን ያረጉት በጣም ትናረጉት። ላይክ ሲሪየስ ቲንግ አረጉት። በጣም ብዙ ገንዘብ እኮ ነው የሚተላለፍበት። አይ ኖ ግን እንደ ፎርፈን አድርገው ነው ቻይኖች እንድንቀበለው ያረጉን እንጂ ላይክ አሁን እንደዚህ በጣም ሲሪየስ ካረግሽው ሰው ኢንተረስት አይኖረውም። እንደዚህ ኢንጆይ ለማድረግ ራሱ ኢንተረስት አይኖረውም። ትንሽ እንደ ተጠቃሚ አትሆኝም አንቺ እንጂ ለነገሩ ጥሩ ነው የሚሆነው። ግን ህጋዊ ማለት እንትኑ ይቀንሳል፣ ማጭበርበሩ ይቀንሳል። በቃ ስልሽ ሁላችንም ተጠያቂዎች ነው የምንሆነው። ግብር ይከፍላል፣ ሰጭም ታክስ ይከፍላል፣ ተቀባይም ታክስ ይከፍላል። ሆነስትሊ ከባድ ነው። ላይክ እንደዚህ እንትን ላይ ታስክ ላይ ካገናኙባቸው እዚህም እንትን ብለው ኢንጆይም እያደረጉ ሌላም ነገር ላይ እየከፈሉ አሁን አይተሽ ብዙ ሰዎች ልጆች አቁመዋል። አዎ እኔ አሁን በፊት የማውቃቸው ምናምን አሁን ላይ እንትን አይሉ ሰፖርት አያደርጉም። ምን አዲስ ነገር አለ? በጣም ተቀይሯል እንዴ እያልኩኝ እኮ ሌላ እንትን ካላች በስተቀር ተጠያቂ ነው። እስቲ እኔም በቃ ትንሽ እንትን አለና ስላመደው ይገባኝ ይሆናል። በፊት እንደ በፊት ነው የመሰለኝ እኔ ስመጣ ጂጂ ይሄንን አሁን አላውቅም ነበር። ብዙ ነገሩ ተቀይሯል እንደነገርሽኝ። ያ ጂጂ በመነጽር ስታየን እንዴት ነን? ግን ለውጥ የላችሁም። ያው ናቸው። በማይክሮስኮፕ ባያቸው ደግሞ እንደ ባክቴሪያ ነው የሚያቸው። ቴምፖን ጋስ አንድ ፐርፊውም ስጡ፣ አንድ ፐርፊውም። እኔ አንበሳ ስትሰጡ ብቻ ነው የማያችሁ። አንድ ፐርፊውም ጋይስ። ቴንክ ዩ አብሺ፣ ቴንክ ዩ ሶ ማች ናቲማ። እኔ ቆይ ናቲ ግን እግዚአብሔር ምንድን ነው ምንድን ነው የምታፈጥብኝ እንደዚህ? አይሰጥም፣ ዝም ብሎ ያፈጣል ናቲ። በቃ እንደዚህ እንትን ከሌለ በቃ ጸጥ ነው የሚሉት። ያ ደብል ጋይስ፣ ደብል ዩዝ ደብል ዩዝ አድርጉት። ጂጂ ስንት ሰዓት ነው አሁን ላይቭ የምታደርጊው? እኔ አሁን እንዳገኘሁት ነው ብታይ ማለት ልጆች ጋር ስላለሁኝ ትንሾቹ ጋራ ኦኬ ነማማዬ ሹልክ ብለው ሲወጡ እኔ ላይቬ ላይ ቁጭ። ኦኬ አንቺ ጋር ነው የሚሆኑት አብዛኛው? ያው እኔ እነሱ ጋር ነኝ ከእናታቸው ጋር ከሰብ ኦኬ ኦኬ እነሱ ጋር ነኝ ያለሁት። ወይ እኔ ጣፋጮች
እኔ ልጅ እንዴት እንደምወድ ልጅ እንዴት በጣም ነው የምወደው። ስማን በሉት ከውጭ ስታዩ በቃ እንዴት እንደሚያሳሱኝ ስማም በቃ ዝም ብዬ ጉንጫቸውን እየሳምኩኝ በእኔ ደግሞ ብታይ ጂጂ ከንፈራቸውን መሳም ወዳ ያገኛት ልጅ ነው ስማ ብታይ እዚህ ያሉ አሁን ጥንጥዬ በቃ ለሳሚያቸው ነው የሚያይ ቢቻል በስማቸው ግን አንተን ይደብራቸዋል ወይ ስለምታስቢ አታደርጊም እንጂ በቃ እኔ ሳምሪ በጣም ነው የምትስመው። ያ ወይኔ እኔ በጣም ችግር አለብኝ። ስማ በጣም ቢጣፍጣሉ ግን ጥሩ አይደለም ለጤና። ጥሩ አይደለም። ለዛ እኔማ ለዛም ብዬ ነው እንትን የምለው እንጂ እኔ በቃ ጉንጫቸው ብበላቸው ነው ደስ አቅፊ ስሜ አልጨርሳቸውም። እና በቃ ላይ በጣም ነው የምወደው። አንድ አይነት መሸን ከሳምሪ ጋር አንድ አይነት